ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምሰነበታችሁ ይህ የወቅታዊ ዝግጅታችን ነው የዛሬ ወቅታዊ ዝግጅታችን ትኩረት የሚያደርግበት ጉዳይ የከተማችን ሰላም ለማጽናትና ለመጠበቅ የተሰሩ ስራዎችን ያነሳን እንወያያለን በተለይ አዲስ አበባ ከተማ ከለውጡ ዋዜማ ጀምሮ የነበረችበት የሰላም ሁኔታ እንዲሁም ደግሞ ለውጡን ተከትሎ የተፈጠሩ ሀገራዊ ችግሮችን አዲስ አበባ ላይ ጀምረን አዲስ አበባ ላይ እንጨርሳለን በሚል የጸረ ሰላም ኃይሎች ያደረጉት እንቅስቃሴ ይህንን ለማክሸፍ አስተዳደሩና አመራሩ የወሰዳቸው እርምጃዎች ማህበረሰቡ ተሳትፎ ምን ይመስል እንደነበረ ያለፉት 7 ዓመታት የሰላም የማጽናትና የመጠበቅ ተግባር አዲስ አበባ ላይ ምን ውጤት ተገኝቶበታል ክልሎቹስ ከዚህ ምን ልምድ ሊወስዱ ይገባል የሚለውን ያነሳን እየተወያየን እንቆያለን በመናነሳው ርዕሰ ጉዳይ ላይ ደግሞ ምላሽና ማብራሪያ እንዲሰጡን የጋበዝናቸው የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ አስተዳደር ስራዎች ቢሮ ኃላፊ ሆኑት ወይዘሮ ሊዲያ ግርማ ከኛ ጋር ቆይታ ያደርጋሉ እንድትከታተሉን ጋብዛችኋለን አብራችሁን ቆዩ ወይዘሮ ሊዲያ ስለመጡ በተመልካችን ከልብ ነው ማመሰግነው መልካም የመነሻ ጥያቄ የምናደርገው አዲስ አበባ ከለውጡ ዋዜማ ጀምሮ የነበረችበት የሰላም ሁኔታ አጠቃላይ ምን ይመስላል አዲስ አበባም እንደ ሀገርም ከለውጡ ዋዜማ ጀምሮ የነበሩ የሰላም ሁኔታና ሀገራዊ ሁኔታው ምን መልክ ነበረው ከሱን ጀምሮ እንግዲህ እንደሚታወቀው ከለውጡ በፊት የሀገራችን ስርዓተ መንግስት ስሪት ፍትሃዊነትና እኩልነት የሌለበት እና በዚህ ሳንካ ውስጥ የተሞላ ነበር ይሄን በመሆኑ በየጊዜው የለውጥ ፍላጎቶች ጊዜ የማይሰጡ ጉዳዮች የሆነበት አግባብ ነው ያለው ለዚህም ስርዓቶቹ ሙሉ እይታ ያልነበራቸው ከመሆናቸው አንፃር ከሁሉም ለሁሉም የሆነ ስርዓት መገንባት አልተቻለም ከዚያ ይልቅ በጊዜያዊ አፈናና በጊዜያዊ ሰላም በማረጋገጥ የህዝቡን ጥያቄ የማፈን ስራ ላይ በትኩረት የሚሰራበት ሁኔታ የነበረበት ሂደት ነው ያለው ጊዜያዊ ሰላምን ደግሞ ወደ ዘላቂ ሰላም መቀየር የሁሉም የሀገራችን የቀደምት ስርዓተ መንግስት መሰረታዊ ድክመቶች ነበሩ እነዚህን ድክመቶች በተለይ ፓርቲያችን ከሀገራዊ ለውጡ ጅማሬ አንስቶ ዘላቂ ሰላም ማምጣት ላይ የሁሉም ስራዎቻችን ማዕከል አድርጎ ተነስቷል በዚህም ለሰላም መረጋገጥና ዘላቂ ሰላም እንዲመጣ ከማረጋ አንፃር በሀገራችን ከጎረቤት ሀገራትን ከጎረቤቶችም ጭምር እንዲሁም በዓለም አቀፍ የሰራናቸው ስራዎች የዓለም የኖቤል የሰላም የኖቤል ተሸላሚ እንድንሆን አድርጎናል እንግዲህ ፓርቲያችን የሰላምና የአንድነት የአብሮነት በሮች እንዲከፈቱ በተለይ ከጥላቻና ከሴራ እና ከቡድናዊ ፍላጎቶች ይልቅ የኡነትና የፍትህ ጥማትን የማዳመጥ በዓል ያደረጉ ተግባራዊ ስራዎችን በተለይ ከለውጡ በኋላ በመሰረታዊነት ተሰርተዋል ስለ ሰላም መዘመር ብቻ ሳይሆን በመሰረታዊነት በተግባርም ጭምር ማሳየት የተቻለበት ሂደት ነው ያለው በዚህም ከለውጡ መንግስት አንስቶ ቅድሚያ በመስጠት ለሰላም ዘላቂ ሰላም ለማምጣት ቅድሚያ በመስጠት በሰላም የሚሰሩ ተቋማትን የመገንባት ስራ ቀዳሚ ተግባር ተደርጎ የተሰራበት ሂደት አለ ለዚህም ዘላቂ ሰላም በሀገሪቷ ለማምጣት የሚያስችሉ የተቋም ግንባታዎች ውስጥ ለአብነት ተጠቃሽ የሚሆኑት በተለይ የሰላም ሚኒስቴር የእርቀ ሰላም ኮሚሽን የማንነትና ያስተዳደር ኮሚሽን ለአብነት ለሰላም ለዘላቂ ሰላም ከለውጡ በኋላ ፓርቲያችንና መንግስታችን የሰጡት ቁልፍ እና አበይት ተግባር መሆኑን የሚያሳይ ነው ሌላው እንግዲህ እንደሚታወቀው ለ27 አመት ያህል ለሁለት ተከፍሎ ሲመራ የነበረ የሲኖዶስ የነበረበት አግባብ አለ ይሄንንም በተለይ ፓርቲያችን መንግስታችን የጸብ ድልድዩ እንዲሰበር በማድረግ ወደ አንድ እንዲመጣ ያደረገበት ሂደት በተለይ ለዘላቂ ሰላም እና አጠቃላይ ለአብሮነት ብሎም ሲያልፍ ደግሞ ተቋማት የሃይማኖት ተቋማት ለሰላም ግንባታ ጉልህ ሚና ያላቸው መሆኑን ማሳያ ነው ይሄን ብቻ አይደለም የእስልምና አመራሮች መሐከልም ተፈጥሮ የነበሩ አለመግባባቶችንም እንዲሁ በንግግር እንዲፈቱ የተደረገበት ከዛም ከፍ ሲል የኢትዮጵያ ሙስሊሞች የረጅም ጊዜ ጥያቄ የነበረውን የህጋዊነትንም ጥያቄ ለውጡ ከዘላቂ ሰላም ከማምጣት አንፃርና ለሃይማኖት ተቋማት የሰጠው ትልቅ ግምት መሆኑ ማሳያ ነው ይሄን ብቻ አይደለም የኢትዮጵያ ሃይማኖት ተቋማት
የኢትዮጵያ ወንጌላውያን አማኞች እንዲሁም በአንድ እንዲሰባሰቡ በማድረግ የወንጌላውያን አብያተ ክርስቲያን ካውንስል እንዲገነባም ተቋም እንዲሆንና እውቅና እንዲሰጠውን በማድረግ ተበታትኖ የነበረውን ወደ አንድ እንዲመጣ የማድረግ ስራ የተሰራበት ነው። እነኚህን ተግባራት ስንመለከት ለውጡ በተለይ ደግሞ ፓርቲያችን መንግስታችን ዘላቂ ሰላም በሀገሪቷ ውስጥ እንዲመጣ ከማድረግ አንፃር የሰጣቸው ፋይዳ እንዲሁም ደግሞ የሃይማኖት ተቋማት የሰላም አርበኝነት ሚናቸውን እንዲወጡ ለማስቻል ከተሰሩ ስራዎች ውስጥ በዋናነት ሊጠቀስ የሚችል ነው። እንግዲህ እንደሚታወቀው በዘመናዊ የኢትዮጵያ ታሪክ የነበሩ ታሪካዊ አለመግባባቶች፣ ቁርሾች በወል ትርክት ላይ ቆሞ ከመግባባትና የወል ትርክትን የጋራ ሐሳብና የጋራ ታሪክ አድርጎ ከመውሰድ ይልቅ በነጠላ ትርክት ውስጥ በመጠመድ በርካታ አንድነታችንን አብሮነታችንን ሊሸረሽሩ የሚችሉ ክስተቶች በሀገሪቷ ውስጥ ለረጅም ዓመታት ሲከሰቱ ቆይተዋል። በተለይ የጥላቻ እና የሴራ ፖለቲካ ውስጥ ያጠነጠነ አንድነትን የሚሸረሽሩ የታሪክ ትርክቶችን መነሻ በማድረግ በርካታ የሰው ሕይወት የጠፋበት፣ አካል የጎደለበት፣ ንብረት ጭምር የወደመበት አግባብ መኖሩ ይታወሳል። ለዚህም ፓርቲያችን የቅቡልነት መሳሳት መንስኤ የነበሩ የብሔራዊ መግባባት ችግሮችን ከስር መሰረቱ በመለየት ለነዚህም ደግሞ ዘላቂ መፍትሄ እንዲወሰድባቸው ከማድረግ አንፃር ጠንካራ እርምጃ የተወሰደበት ነው። ለዚህም ትኩረት መስጠቱን ለማሳያነት የሚወሰደው የብሔራዊ መግባባትና የሽግግር ፍትህ ላይ የሚሰሩ ተቋማትን በአዋጅ እንዲቋቋሙ የተደረገበት አግባብ ፓርቲያችን መንግስታችን በተለይ ለዘላቂ ሰላም ከለውጡ በኋላ የሰራቸው ስራዎች በጥንካሬና በትልቅ የሚነሱ ይሆናሉ ማለት ነው። በተለይም የሀገራዊ የምክክር ኮሚሽናችን ሰላምን ዘላቂ የማድረግ ሪፎርማችንን ለማጽናት ትልቅ ቱል ተደርጎ የተወሰደበት አግባብ ነው። የቀደሙ ቁርሾችን በነጠላ ትርክት የተዛቡ ሐሳቦችን ወደ አንድ ሐሳብ ተደማሪ ሐሳብ ሆኖ ለሀገረ መንግስት ግንባታ ሁነኛ ምክንያታቸውን ሁነኛ ተልኳቸውን እንዲወጡ በህዝቦች መካከል አንድነት እንዲፈጠር ከማድረግ አንፃር ያልተግባባንባቸው ብሔራዊ መግባባት የሚፈጠርባቸው ጉዳዮች ደግሞ መግባባት ተፈጥሮባቸው በአንድ አስተሳሰብ ውስጥ እንድንሆን ከማድረግ አንፃር የተሻለ ስራ ተሰርቷል። አሁንም በተለይ ሰላምን በዘላቂነት ለማስፈን ጽኑ ፍላጎት አለው ፓርቲያችን መንግስታችን በተለይ ሀገራዊ ለውጡን ተንተርሶ ራሳቸውን ከለውጡ ጋር አስማምተው ከመጓዝ ይልቅ እኛ ያልመራነው ሀገር ይበተን ብለው ጦርነት የገጠሙ አካላትንም ጭምር በተለይ ጀግናው መከላከያ ሰራዊታችን ሌሎች የጸጥታ ኃይሎች እና ህዝቡ ከፍተኛ መስዋዕትነት በመክፈል ከነተላላኪዎቻቸው ጭምር ሽንፈትን ተከናንበው የሄዱበት አግባብ ይህ ብቻ ሳይሆን ፓርቲያችን እነኚህን ኃይሎች ደግሞ ወደ ሰላም እንዲመጡ እድል የሰጠ መሆኑ ደግሞ ለዘላቂ ሰላም ያለውን ቁርጠኝነት በእጅጉ የሚያሳይ ነው። እንደው አጠቃላይ ቀውሱ ለውጡን አምክሮታል ማለት ይቻላል። አብሮ አየዘው እንዲመልሱልኝ ስለፈለኩ ነው። ይቀጥላሉ ሐሳቦትን። ነገር ግን ያነሷቸው ብዙ ፈተናዎች ነበሩ። በርካታ እንቅስቃሴዎች በአገር ውስጥ ይካሄዱ ነበር ለውጡን ለመቀልበስና እነዚህ ፈተናዎች የለውጡን ጉዞ አምክሮታል ብሎ መውሰድ ይቻላል። እነዚህ እንቅስቃሴዎች የለውጡን ጉዞ አላመከኑትም። በሂደቱ ለውጡ ከስር መሰረቱ አንግቦ የተነሳቸውን አላማዎች በቁርጠኝነት ወደፊት እንዲመራባቸው እንዲቀይሳቸው ያደረጉበት ሁኔታ መኖሩ ቅድም የዘረዘርኳቸው ዋና ተግባራት ያሳያሉ። ለውጡ በመጣ ማግስት የተገጠሙን በርካታ ከውስጥም ከውጭም የነበሩ ፈተናዎች ነበሩ። እነኚህ ፈተናዎች ግን ሳይበግሩት ለውጡ መንገራገጭ ቢኖርበትም ግን ደግሞ ቀጣይነትና ዘላቂ እንዲኖረው የሚያስችሉ መሰረታዊ ሪፎርሞችን በሰላም ዙሪያ ላይ በማምጣት አሁን እየገጠሙን ያሉ ለውጦችን ሊፈቱ የሚችሉበትን አሰራሮችን በመንደፍ የተሻሉ ስራዎች እየተሰሩ ያለበት ሂደት አለ። ለዚህም ማሳያ አሁንም በሀገራችን ላይ እዚህም እዛም
ትጥቃንግበው እኛ ካልመራ ነው ትበተን ብለው እየተንቀሳቀሱ ያሉ የጸረ ሰላም ኃይሎች የጽንፍ ኃይሎችን ጭምር አሁንም ለሰላም ያለው ቁርጠኝነት ፓርቲያችን መንግስታችን ሰፊ እንደመሆኑ መጠን እነኚህ ኃይሎች ትጥቃቸውን በመፍታት በንግግር ወደ አንድ እንዲመጡ ከማድረግ አንፃር እድል የሰጠበት ለዚህም ማሳያና ምሳሌ ሊሆን የሚችለው የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት በተለይ የአፍሪካውያን ችግር በአፍሪካውያን መፍትሄ ሊያገኝ የሚችል መኖሩን ትልቅ ማሳያ ነው። ስለዚህ አሁንም መንግስታችን በፕሪቶሪያ ስምምነት መሰረት የተደነገጉ ጉዳዮችን ማዕከል ያደረጉ የሰላም ስምምነቶች እንዲመጡ ከማድረግ አንፃር በሁሉም ክልሎች ነፍጥ አንግበው የሚንቀሳቀሱ ኃይሎች አሁንም በንግግር ወደ ሰላም እንዲመጡ ከማድረግ አንፃር በሩን ክፍት አድርጎ ውይይት እየተደረገ ያለበት ሁኔታ አለ። በዚህም ለምሳሌነት ለአብነት ሊጠቀሱ የሚችሉ የኦነግ ሸኔ አባላትም ጭምር ትጥቅ ፈተው በንግግር ወደ ሰላማዊ ሁኔታ እንዲመጡ እየተደረገበት ያለበት ሂደት ማሳያ ነው። አሁንም መንግስት በቀጣይም እነኚህ ነፍጥ አንግበው የሚንቀሳቀሱ አካላት አሁንም በንግግር ወደ ሰላም እንዲመጡ በማድረግ ረገድ እየተሰሩ ያለበት ሂደት አለ። ለረጅም ዓመታት ቅድም እንዳነሳሁት በጥላቻ ግንብ በቁርሾ ተደርበው ተደራርበው ሲመጡ ሲጎተቱ የነበሩ የታሪክ አረንቋዎችን እነሱንም ግንብ ሊሰብር የሚችል ወደ አንድ ተቀራራቢና ተደማሪ ሐሳብ ሊያመጣ የሚችል ተቋም ጭምር የተመሰረተበት በተለይ ሀገራዊ ምክክር ኮሚሽኑ አሁን ላይ በሀገሪቷ ውስጥ እየተከሰቱ ያሉ ሁለንተናዊ የሰላም የደህንነት አለመረጋጋት ችግሮችን እና ማህበረሰባችን ህዝባችን ህብረ ብሔራዊነት አንድነቱን ጠብቆ ወደ አንድ ተሰባስቦ እንዲመጣ የሚያደርግ ሐሳብ እንዲኖረው ከማድረግ አንፃር በለውጡ በወሳኝነት እየተሰሩ ያሉ ጉዳዮች ናቸው ማለት ነው። መልካም ወይዘሮ ሊዲያ እንደው አዲስ አበባ ከተማ የስበት ማዕከል የሆነ ሁሉም ኃይሎች 4 ኪሎ እንደርሳለን የሚለው የሚፎክረውን መሳሪያ ይዘው ተጠበቀው ነው በየቦታው ያሉ አዲስ አበባን የሁከትና የብጥብጥ ማዕከል ለማድረግ ሰፊ ስራዎች ነው የሚሰሩት። ነገር ግን እስካሁን ድረስ የተደረጉ ሙከራዎች ምንም ተጽዕኖ መፍጠር አልቻሉም። ቀድመው ማምከን የተቻለበት ሁኔታዎች አሉና ይህንን እንዲመከን ከተማዋም ሰላማዊ ጠበቀች ተመራጭ ቱሪስት መዳረሻ የኮንፈረንስ ማዕከል የሆነች የመጣችበት ሁኔታዎች እንዳሉ እንገነዘባለንና ይህንን እንዲመጣ በምን አግባብ ነበር የተመራ ምን ስራዎች ስለተከናወኑ ነው የአዲስ አበባን ሰላም ማጽናትም ማረጋገጥም የተቻለው? እንግዲህ እንደሚታወቀው ከተማችን አዲስ አበባ ላይ በተለይ ለውጡን ተከትሎ በርካታ የጸረ ሰላም ኃይሎች ከተማዋን መነሻ ያደረገ እኩይ ተግባራቸውን ለመፈጸም በርካታ ሙከራዎች ያደረጉበት ሁኔታ ነበር። በሂደቱ ግን እነኚህ ኃይሎች እኩይ ተግባራቸውን ለመፈጸም ያልቻሉበትና በከተማዋ ላይ አስተማማኝ ዘላቂ ሰላም ለማምጣት የሚያስችሉ ተግባራት ለመከወን በቁርጠኝነት ለመስራት ትጋትና አቅም የሆነበት አግባብ ነው ያለው። ከዚህ አንፃር በከተማችን ላይ በተለይ በባለፉት 7 ዓመታት ከተማዋ የብጥብጥ የሽብር አውድማ እንድትሆን ከማድረግ አንፃር ሲሰሩ የነበሩ ስራዎችን የደፈቅንበት ዋና ተግባር ስንመለከተው አንዱና የመጀመሪያው ሀገራዊ ለውጡን ተከትሎ በተለይ የተቋማት ሪፎርም መስራታችን ነው። በከተማችን ላይ በተለይ የጸጥታ ተቋማችን ላይ የፖሊስ ተቋማችን ላይ የሰራነው የሪፎርም ስራ እጅግ ውጤታማና መሬት የነካ በመሆኑ መሰረታዊ ለውጦች ሊመጡ ችለዋል። ከዚህ አንፃር ከለውጡ በፊት የነበረውን የሰው ኃይላችንን ስንመለከት የጸጥታ ኃይላችንን ማለት ነው ስንመለከት በ120% መጨመር የታየበት የሰው ኃይላችን መጨመር ብቻ ሳይሆን ይሄ ኃይል የሰለጠነና የከተማዋን የሰላም የደህንነት ሁኔታ በቅጡ ተረድቶ መፈጸም የሚችል ብቃት ያለው የጸጥታ መዋቅር መገንባት መቻላችን። ይሄን ብቻ አይደለም የተቋም ግንባታችን ላይ የሚገለጸው አንዱ የተደራሽነት ጉዳይ ነው። ከዚህ አንፃር በሁሉም ክፍለ ከተማ ሊባል በሚችል ደረጃ ከለውጡ በፊት የነበሩን የጣቢያዎች ብዛት 57 ሲሆኑ ከለውጡ በኋላ ግን 37 በመጨመር ወደ 90% በሁሉም ወረዳዎች ሊባል በሚችል ደረጃ ጣቢያ እንዲኖር በማድረግ ረገድ ማህበረሰቡ የሚፈጠርበትን የወንጀል ክስተቶችም ይሁን ሌሎች ችግሮችን በቅርበት
ምላሽ ሊሰጥበት የሚችልበት ሊፈታበት የሚችልበት ስርዓት መዘርጋታችን ተጠቃሽ ነው። ሌላኛው ያው እንደሚታወቀው የጸጥታ ስራ ህዝቡን ባለቤት በማድረግ በማሳተፍ መስራት ላይ ያተኮረ ነው። ከዚህ አንፃርም በተለየ ማህበረሰብ አቀፍ የፖሊስ አገልግሎት መስጫ ተቋሞቻችንን ማዘመን እና ለማህበረሰቡ ቀጥታ ተደራሽ ሆነው የግጭት አፈታት ሂደታቸውን እዛው ማህበረሰቡ በማህበረሰቡ የሚፈታበት ባህል እንዲያዳብር ከማድረግም አንፃር በርካታ ስራዎች ተሰርተዋል። ከለውጡ በፊት ወደ 236 የሚሆኑ ዘብ ሴንተሮች ነበሩ። ከለውጡ በኋላ ግን ወደ 368 በመጨመር ኦልሞስት ከ568 በላይ የሚሆኑ የማህበረሰብ አቀፍ የፖሊስ አገልግሎት የምንሰጥባቸው ተቋማት እንዲኖሩ ማድረግ ተችሏል። ይሄን ብቻ አይደለም። በከተማችን ውስጥ እንደሚታወቀው በርካታ ህገወጥ ተግባራት የሚከናወኑበት ሁኔታ ነበር በተለይ ከለውጡ በፊት። ነገር ግን የደንብ ማስከበር ተቋም እንደ አዲስ ከለውጡ በኋላ ራሱን ችሎ ተቋም እንዲሆን በማድረግ ረገድ ብቻም ሳይሆን ተቋሙ ተቋማዊ እንቅስቃሴው ሙሉ በሆነ አግባብ እንዲወጣ ከማድረግ አንፃር በሰው ኃይል በትጥቅ እንዲሟላና በከተማ ውስጥ ለጸጥታ መዋቅሩ አጋዥ እንዲሆን በሌላ መልኩ ደግሞ መሰረታዊ የሆኑ በከተማ ውስጥ የሚከሰቱ ህገወጥ ተግባራትን በመከላከል በመቆጣጠር ረገድ የተሰሩ ስራዎች በተለይ ከለውጡ በኋላ ከተማችን ላይ ላመጣናቸው የህግ ማስከበር ስራዎች እንዲሁም የጸረ ሰላም ኃይሉ እና የሽብር ኃይሉ ምንም አይነት መፈናፈኛ እንዳይኖረው በማድረግ ረገድ ለሰራናቸው ስራዎች ዋነኛ ምክንያት ናቸው ማለት ነው። ስለዚህ አንዱ ተብሎ ሊጠቀስ የሚችለው የተቋም ግንባታችን በሎጂስቲክ በትጥቅ በሰው ኃይል ብቁና የሰለጠነ ኃይል በአግባቡ አሰልጥነን ወደ ተግባር ማስገባታችን። ሁለተኛው ተደርጎ የሚወሰደው በተለይ ህዝቡን የሰላም ባለቤት ማድረጋችን። በባለፉት ጊዜያቶች ውስጥ በከተማችን ላይ አዲስ አበባ ጀምረን እንጨርሰዋለን ከሚለው ሐሳብ አንስቶ እስካሁን አስካለንበት ጊዜ ጭምር ከተማዋ ላይ የጸረ ሰላም ኃይሎች እኩይ ተግባራችንን በመፈጸም መንግስትን እንገዳደራለን 4 ኪሎ እንገባለን ብሎ የሚያስበውንም ኃይል ጭምር ከመመከት አንፃር የከተማችን ነዋሪዎች ሚና እጅጉን ያላሰለሰ ነበር። ለዚህም ደግሞ ከተማችን ላይ ያሉ የህብረተሰብ ክፍሎች ለጸጥታ አጋዥነታቸውን ሊወጡ የሚችሉበት አደረጃጀት እንዲፈጠር ከማድረግ አንፃር የተሰሩ ስራዎች እጅግ አበረታች ናቸው። ለዚህም የሰላም ሰራዊት አደረጃጀታችን ህዝቡ በቀጥታ ለጸጥታ ባለቤትነቱን ከሚያሳይባቸው አደረጃጀቶች መካከል አንዱና ዋነኛው ነው። ሌላኛው የቅጥር ጥበቃ እንዲሁም ደግሞ በብሎክ ደረጃ የተደራጀ የጸጥታ አጠባበቅ ስራን የሚሰሩ በህብረተሰብ ተሳትፎ የተደራጁ የከተማችን ነዋሪዎች መኖራቸው በተለይ የጸረ ሰላም ኃይሉ የጸጉረ ልውጥ ኃይሉ በየመንደሩ መጥቶ ገብቶ ተሰክስጎ እኩይ ተግባሩን ለመፈጸም በተንቀሳቀሰበት ጊዜ ሁሉ የመረጃ ምንጭ በመሆን በማጋለጥ ከፍ ሲልም ደግሞ ለጸጥታ አጠባበቁ ዘብነኝ ብሎ ሌት ተቀን በ3 ሺፍት ከጸጥታ መዋቅሩ ጋር ተቀናሽቶ እጅና ጓንት ሆኖ መፈጸም መቻሉ ይሄም በዋናነት ሊወሰድ የሚችል ጉዳይ ነው። ሌላኛውና ትልቁ ጉዳይ በተለይ የጸረ ሰላም ኃይሎችን መድፈቅ የቻልንበት ከሁሉም በላይ ቅንጅታዊ አሰራራችን የተሻለ ውጤት ሊያመጣ የሚችል መሆኑ ነው። በተለይ በጎረቤት ሀገራት የሚደገፉ ሁከት በከተማው ውስጥ ለመፍጠር የሚፈልጉ በርካታ ኃይሎች እንቅስቃሴያቸውን ለማድረግ ሞክረዋል። ከተማዋ ላይ በተለያየ ጊዜ በጋራ የከተማዋን የሚጠብቁ ኃይሎች በመቀናጀታቸው እነዚህ ተልእኮች እንዲመክኑ ተደርጓልና በተለይ በጎረቤት ሀገራት ተደግፈውን ከተማዋን የሁከት የብጥብጥ ማዕከል ለማድረግ የሚንቀሳቀሱ አካላትን ከመከት አንፃር የፓርቲው ሚና ምን ይመስል ነበር? ፓርቲው እንዴት አይነት ድጋፎች ያደርግ ነበር? በዚህ አንፃር እንግዲህ በተለይ በጎረቤት ሀገር የሚከሰቱ የሰላም መደፍረስ ጉዳዮች ወደ ከተማችን እንዳይመጡ ከማድረግ አንፃር በተለይ የከተማችን ከፍተኛ የመንግስትም የፓርቲም አመራሮች በተለይ ለሰላም የሰጡት ትኩረት እጅግ ከፍ ያለ በመሆኑ እነኚህን አዝማሚያዎች ሊቀይሩ የሚችሉ አቅጣጫዎችን በማስቀመጥ እነኚህ ችግሮች ወደ ከተማዋ መጥተው ለከተማዋ የደህንነት ስጋት እንዳይሆኑ ከማድረግ አንፃር በርካታ ስራዎች ተሰርተዋል። ላብነትም ቅድም እንዳነሳሁት በተለይ በቅንጅት ከተማዋ ላይ ያሉ የደህንነት ስራዎች በዘላቂነት እንዲመሩ ከማድረግ አንፃር ከፌደራል ፖሊስ ከብሔራዊ መረጃ ደህንነትና ከመከላከያ
መረጃ ጋር በቅርበት በመስራት የከተማዋን ሰላምና ደህንነት በሀገር ውስጥም ከሀገር ውጭም የሚነሱ የሰላም መደፍረስ ጉዳዮች ከስር መሰረታቸው እልባት እንዲያገኙና ምንም አይነት ሚና እንደሌላቸው ከተማ ውስጥ በማድረግ ረገድ ሰፋፊ የሆኑ ስራዎች መስራት ተችሏል ማለት ነው። ስለዚህ በቅንጅት የሰራናቸው ስራዎች ውጤታማ የነበረበት ሁኔታ መኖሩን በደንብ የሚያሳዩ ናቸው ማለት ነው። ሌላው ያው እንደሚታወቀው ከተማችን አዲስ አበባ የሀገሪቷ ርዕሰ መዲና መቀመጫም ብቻ አይደለችም። በተለያዩ ዲፕሎማቶች የሚኖሩባት ከተማ ናት። የአፍሪካ መዲና ናት። ይሄን በመሆኑ በተለይ ከተማዋ ውስጥ በርካታ የሆኑ ሁነቶች ይከናወናሉ። ከዚህ አንፃር በከተማችን ላይ በባለፉት 7 ዓመታት ፓርቲያችን በሚያስቀምጠው አቅጣጫ መሰረት በተለይ ከተማው ውስጥ የሚካሄዱ ሁነቶች የጸብ የግርግር መናገሻ ሳይሆኑ ህብረ ብሔራዊ አንድነታችንን አጠናክረን የምናሳይበት አዲስ አበባ ከተማችን የሁሉም ከተማ መሆኗን አመላክተን የምናልፍባቸው እንዲሆኑ ከማድረግ አንፃር ሰፋፊ ውጤታማ ስራዎች መስራት ተችሏል። ለዚህም በርካታ ሃይማኖታዊ ባህላዊ ሁነቶች በከተማችን ላይ በባለፉት ጊዜያቶች ፍጹም ሰላማዊ በሆነ አግባብ በሂደቱ እንደውም ከፓርቲያችን እሳቤ አንፃር አንድነታችንን አብሮነታችንን ተደምረን አንድ መሆናችን ለሰላምና ለአብሮነታችን ያለውን ሚና አመላክተው የሄዱበት አግባብ መኖሩን ማየት ችለናል። ለዚህ የሆነበት አግባብ ቅድም እንዳነሳሁት በተለይ መላው የከተማችን ነዋሪ እነኚህ ሁነቶች ተጀምረው እስኪጠናቀቁ ድረስ መረጃ በመስጠት ባለቤት ሆኖ ፍጹም ሰላማዊ ሆነው እንዲጠናቀቁ በማድረግ ረገድ የነበራቸው ሚና እጅጉን ያለሰለሰ ነው። ሌላኛው በከተማችን ላይ ዘላቂ ሰላም ለማምጣት ትልቅ ሮል ያለው የማህበረሰብ አቀፍ ውይይቶች ናቸው። በተለይ ከተማችን ውስጥ የሚከሰቱ በርካታ የመልካም አስተዳደር የአገልግሎት አሰጣጥና የወንጀል እንቅስቃሴዎችና መሰል ጉዳዮችን የከተማችን ነዋሪ በተለይ በንግግር ችግሮችን የመፍታት ባህሉ እንዲዳብር ከማድረግ አንፃር በየጊዜው ሐሙስ በከተማችን ውስጥ በሁሉም ብሎኮች ላይ ማህበረሰቡ ስለ አካባቢው ሰላምና ደህንነት እንዲሁም ሀገራዊ ሁኔታዎች ቁጭ ብሎ የሚወያይበት በሂደቱ ሁሉም ባለቤት ሆኖ የድርሻውን ወስዶ ለሀገረ መንግስት ግንባታ አበርክቶ አለኝ የሚል አስተሳሰብ እንዲጎለብትበት የማድረግ ስራ የሰራንበት ከሁሉ በላይ በከተማችን ውስጥ በየጊዜው የሚጋረጡ የብጥብጥ የሁከት ማዕከሎችን ለማክሸፍ ትልቅ እድል የሰጠበት አግባብ ነው ያለው። ይሄን ብቻ ሳይሆን በከተማችን ላይ የእርቅ ማዕድ በማለት በተለይ ባሉን ሁሉም ዘብ ሴንተሮች ላይ የፖሊስ እና ማህበረሰቡ ቁጭ ብለው የሚከሰቱ ግጭቶችን በንግግር በእርቅ በአብሮነት በወንድማማችነት በህትማማችነት እሳቤ የሚከሰቱ ግጭቶችን ለመፍታትም እየተሰሩ ያሉ ስራዎች ከተማዋ ላይ የመጡ ላሉ ዘላቂ ሰላሞች እንዲሁም ከተማዋ ላይ ሊከሰቱ የተከሰቱም ጉዳዮችን ለመመከት እጅግ ወሳኝ ሚና የነበራቸው ናቸው ብሎ መውሰድ ይቻላል። እንደው ወይዘሮ ሊዲያ ዛሬም ድረስ ሰላምን ከማጽናት አንፃር ጎልተው የሚታዩ ፈተናዎች ምንድናቸው? ልንሻገራቸው የሚገባ ጉዳዮች የሚያነሱልኝ። መልካም እንግዲህ እንደሚታወቀው አሁንም ለውጡን ተከትሎ ሀገራችን ውስጥ ችግር ለመፍጠር እዚህም እዛም ነፍጥ አንግበው እየተንቀሳቀሱ ያሉ አካላት አሉ። እነኚህ አካላት ወደ ንግግር መጥተው ሰላማዊ መንገዱን አማራጭ አድርገው ወስደው መምጣት እንዳለባቸው በየጊዜው መንግስት ጥሪ ያቀረበ ይገኛል። እነኚህ አካላት አሁንም ችግራቸውን በንግግር መፍታት የማይችሉበት አካሄድ መፈጠር እስካልቻለ ድረስ አሁንም በከተማችን ላይ እንዲሁም በሀገርም ላለው ዘላቂ ሰላም ለማምጣት የራሱ ሆነ አስተዋጽኦ ይኖረዋል። በመሆኑም አሁንም የጸረ ሰላም ኃይሎች እንቅስቃሴ በቀጣይም የህግ ማስከበር ስራችን ተጠናክሮ የሚቀጥል እንዳለ ሆኖ ደግሞ እነኚህ ኃይሎች በሰላም በንግግር መጥተው ለምንሰራው ዘላቂ ሰላምና የፓርቲያችን ሙሉ የሆነ ብልጽግና ለማምጣት እየተጋላለው ተግባር ሁነኛ መነሻ ምህዋርም ሊሆኑ ስለሚችሉ አሁንም እነኚህ ተግባራት ላይ መስራት ይገባናል። ግን አሁንም እነኚህን ጨርሰን እስክንሄድ ድረስ አሁንም የጸረ ሰላም ኃይሎች የጽንፍ ኃይሎች አስተሳሰብ አሁንም የቀጣይ ፈተናዎቻችን ናቸው። አሁንም በተቋማት ውስጥ የኢንፊልትሬሽን ችግሮች አሉ። በጸጥታ ተቋማትም
እንደ ፓርቲም የጠራ አመለካከት አቋም ይዞ በአንድነት መሄድ ላይ አሁንም የሚስተዋሉ ተግዳሮቶች አሉ። ስለዚህ እነዚህን ተግዳሮቶች በተለይ በየጊዜው በመናደርጋቸው የጥልቅ ግምገማና የአመለካከት ቀረጻ ስራዎቻችን ላይ ፓርቲያችን ከዚህ ሳቤ ውጪ ያሉ አካላትን በማረም በሂደቱ የተቀራረበና ተመሳሳይ አንድ አመለካከት ወጥነት ያለው ተልዕኮ መፈጸም የሚችል ፓርቲና መንግስት መመስረት ላይ ጉልህ ሚና ተደርጎ የሚወሰድበት ሂደት አለ። የሃይማኖት ተቋማት በተለይ ለዘላቂ ሰላም ማምጣት እና የሰላም አርበኝነት ሚና ለመጫወት ከሚያገለግሉ ተቋማት ውስጥ የአንበሳውን ድርሻ የሚይዙ ናቸው። ግን አሁንም የሃይማኖት ተቋማትን ሽፋን በማድረግ የሚሰሩ የፖለቲካ ፍላጎት ያላቸው አካላት እንቅስቃሴ መጠቀሚያ አድርጎ ለጸብ ለብጥብጥ የመዳረግ አዝማሚያዎች አሁንም የቀጣይ ፈተናዎቻችን ናቸው። በመሆኑም የሃይማኖት ተቋማት ለሰላም ግንባታ ያላቸውን አበርክቶ በመረዳት በቁርጠኝነት ሚናቸውን እንዲወጡ ማድረግ እስከዛው ድረስ ግን አሁንም ሃይማኖትን ሽፋን በማድረግ የሚከሰቱ የጸጥታ መደፍረስ ጉዳዮች በቀጣይ ፈተናዎቻችን ሆነው በቁርጠኝነት ግን እነዚህን ፈተናዎች ማለፍ የምንችልባቸውን ታክቲኮች በመንደፍ መስራት የሚገቡን ጉዳዮች ናቸው። የወንጀል እንቅስቃሴዎች እዚህም እዛም የማህበረሰቡ ጥያቄዎች ናቸው። የወንጀልን ሙሉ ለሙሉ ማጥፋት አይቻልም ፕሪንሲፕሉም እሱን ስለማይል፣ ነገር ግን የወንጀል ምጣኔን መቀነስ እንዲሁም ህዝቡ ምሬት ውስጥ እንዳይገባባቸው የሚከሰቱ ወንጀሎች ከመከሰታቸው በፊት የቅድመ መከላከል ስራ ላይ ማዕከል ያደረጉ ስራዎችን የመስራት ጉዳይ በቀጣይም ትኩረት ተደርጎበት የሚነሳ አሁንም ግን በተግዳሮት ደረጃ እዚህም እዛም የሚከሰቱ ወንጀሎች መኖራቸው ሊወሰድ የሚችልበት ጉዳይ ይሆናል ማለት ነው። እንደ ወይዘሮ ዳብረው የሚያያይዙት ነጥብ እነዚህን ፈተናዎች በውጤት ከማለፍ አንፃር የመሪ ፓርቲ የከተማችን ነዋሪ አጠቃላይ ርብርብ ምን ይመስል ነበር? መልካም እንግዲህ በተለይ ከተማችን ላይ ሊነሱም የታሰቡ ጉዳዮችን ከመድፈቅ አንፃር በተለይ የፓርቲያችን አባላት አመራሮች በሰላም ዙሪያ ላይ ለውጡ ያመጣቸውን ዋና ተልዕኮች በመረዳት በዛ አዙሪት ውስጥ በመግባት ሁነኛ ሚናቸውን እንዲወጡ ከማድረግ አንፃር መሰረታዊ ውጤቶች መጥተዋል። ለዚህም መገለጫው ህዝቡ ባለቤት ሆኖ እየሰራባቸው ያሉ የሰላም ሰራዊት አደረጃጀታችን እንደ ተጠቃሽ ሊነሳ ይችላል። ይሄ አደረጃጀት እንደሚታወቀው በሰሜኑ ጦርነት ጊዜ በከተማው ውስጥ እኔም ለሀገሬ ዘማች ነኝ የሚል እሳቤ በማንገብ እነኚህ ኃይሎች ከተማው ውስጥ መጥተው እኩይ ተግባራቸውን እንዳይፈጽሙ ከማድረግ አንፃር ሚናችንን እንወጣለን በማለት በፓርቲው ቀጥታ ተልዕኮ ሰጪነትና አደራጅነት በሁሉም ክፍለ ከተሞች ላይ ህዝብን ያሳተፈ የሰላም የደህንነት አጠባበቅ ስራ እንዲሰራ በማድረግ በድሮ ስሙ የሰላም ህዝባዊ ሰራዊት በሚል ከብሎክ ጀምሮ እስከ ክፍለ ከተማ ድረስ እንዲደራጅ የተደረገበት በኋላ ላይ ደግሞ ይሄ አደረጃጀት ከወቅቱ ከነበረው አጀንዳ ከፍ ባለ መልኩ ለሰላም ለጸጥታ ያለው አበርክቶ እጅግ ከፍተኛ መሆኑ በፓርቲያችን በመገምገሙ ይሄ ኃይል ቀጥሎም ቀጣይ የከተማዋ የሰላም ደጀን ሆኖ እንዲቀጥል ከማድረግ አንፃር በህግና በደንብ እንዲተዳደር ታስቦ ይሄ አደረጃጀት ስያሜውን በመቀየር የሰላም ሰራዊት በመባል በአዋጅ በደንብ እንዲደራጅ የተደረገበት ሂደት አሁን ላይ በተለይ ከተማው ውስጥ ለመጣው አስተማማኝ ዘላቂ ሰላም የበኩሉን ሚና እየተጫወተ ያለ በቁጥርም ደረጃ ስንወስድ ከ410 ሺህ በላይ የሚሆኑ የሰላም ሰራዊቶች በከተማችን ውስጥ ተደራጅተው ከጸጥታ መዋቅሩ ጋር የተናበበ ከተማዋ ላይ እየመጡ ላሉ ዘላቂ አስተማማኝ ሰላም ትልቅ ፋይዳ የነበራቸው ናቸው ማለት ነው። ሌላኛው ፓርቲያችን መንግስታችን በተለይ ከተማው ውስጥ ሊቃጡ የሚችሉ የጸጥታ የደህንነት ስጋቶችን ቀድሞ በመተንበይ እነዚህ ሊመክቱ የሚችሉ አቅጣጫዎችን በመስጠት ረገድ ፓርቲያችን መንግስታችን እንደ ከተማ አስተዳደር የዕለት ተዕለት ድጋፍና ክትትል በማድረግ የህግ ማስከበር ስራዎቻችን ተጠናክረው እንዲቀጥሉ ማድረግ መቻላችን አንዱ ውጤታማ እንድንሆንና በከተማችን ውስጥ ዘላቂ ሰላም ጸንቶ እንዲቆይ ለማድረግ የሰራንባቸው ጉዳዮች ናቸው ማለት ነው። የአዲስ አበባ ከተማ የሁላችን ከተማ ናት ስንል
ሁሉም ህብረ ብሔራዊ ማንነቶችን እምነቶችን ባህሎችን የሚታይባት አውድናት መድረክ ብሎ መውሰድ ይቻላልና በተለይ ከመንግስታዊ አሰራር አንፃር እነዚህን ባህሎችንም ሃይማኖቶችንም ማንነቶችን ያካተተ ህብረ ብሔራዊነታችን የጠበቀ አካሄድም በተሟላ መልኩ ለማስተናገድ የተደረገው ጥረት የከተማዋን ሰላም ከመጠበቅ አንፃር የራሱ ፋይዳ ስለሚኖረው ከዚህ አንፃር አስተዳደሩ የወሰዳቸው እርምጃዎች ምንድን ነበሩ? ምንስ ውጤት የተገኘባቸው? እንግዲህ ከተማችን አዲስ አበባ የሁሉም ከተማ ናት። ህብረ ብሔራዊ አንድነቷን ጠብቃ በተለይ ከተማችን ውስጥ የሚኖሩ ቅድም እንዳነሳሁት በርካታ ሃይማኖታዊ ባህላዊ በዓላት ፍጹም ሰላማዊ በመሆን መጠናቀቅ ብቻ ሳይሆን በሂደቱ ከተማችን የህብረ ብሔራዊ አንድነት መገለጫ መሆኗን አመላክተው የሚያልፉ መሆናቸው በተለይ ከለውጡ በኋላ እየመጡ ካሉ ውጤታማ ስራዎች ውስጥ እንደ መገለጫ መውሰድ ይቻላል። ከዚህ አንፃር አንዱና ትልቁ በተለይ ከህዝቡ ጋር በቅርበት የምንሰራባቸው አደረጃጀቶች መፍጠራችን እና ህዝቡ ባለቤትነቱን በደንብ አውቆ እንዲተገብር የሚያደርጉ ተግባራትን መፈጸማችን በተለይ በከተማው ውስጥ ህብረ ብሔራዊ አንድነታችንን ጠብቀን ለመጣው ዘላቂና አስተማማኝ ሰላም ጉልህ ሚና አለው። ከዚህ አንፃር ቅድም እንዳነሳሁትኝ በተለይ ማህበረሰቡ የራሱን ችግር በራሱ የመፍታት ባህሉን የሚያዳብርባቸው የሰላም እሴት ግንባታ ስራዎቻችን በተጠናከረ መልኩ የሚሰሩበት ሁኔታ መኖሩ ከሁሉ በላይ እጅጉን ትልቅ ፋይዳና ውጤት ለማምጣት የረዳን ነው። ከዚህ አንፃር በተለይ የተሸርሽረው የነበሩ የአብሮነት እሴቶቻችን በጋራ የመብላት በጋራ የመስራት እንዲሁም ችግሮችን በጋራ ቁጭ ብሎ የመፍታት ባህሎቻችን ሊቋቋምባቸው የሚችሉ የማህበረሰብ አቀፍ ውይይቶች መድረክ መፈጠራቸው ወይም ኮሚኒቲ ዲያሎግ የምንለው ትልቁን ሚና ተጫውቶብናል። ይሄ አደረጃጀት በነገራችን ላይ በተሞክሮም ሊወሰድ የሚችል ከተማው ውስጥ በየትኛውም አግባብ የሚነሱ አጀንዳዎችን ማህበረሰቡ ሳያቆራርጥ በባለቤትነት ኢቭን ስራ ያላቸው አካላትም ከስራ መልስ በምሽትም ጭምር ተሰባስበው ስለ አካባቢያቸው የልማት ሁኔታ ስለ አካባቢያቸው የመልካም አስተዳደር ችግር በራሳቸው እንዲፈቱ በማድረግ እየተሰሩ ያሉ ስራዎች በተለይ ህብረ ብሔራዊ አንድነታችንን ጠብቀን በጋራ ለመቆም እጅጉን ያገለገለበት እንደ ወዘሩ አብሮ ቢያካትቱ ማነሳው ነጥብ ባለፉት ጊዜያት ማስተዋል እንደቻልነው የሃይማኖት ተቋማት የአምልኮ ቦታ ጥያቄዎችን ለማስተናገድ አስተዳደሩ ብዙ ርቀት እንደሄደ ማየት ይችላልና ከዚህ አንፃርስ ምን ውጤት ተገኘ? ይህ ብቻ አይደለም እንኳን በዘመናችን የሚገኙ ከኦሪት ስርዓት እንኳን ጋር የሚተሳሰሩ የአይሁድ እምነቶች ጭምር ምኩራብ እስኪ ቦታ እንዲያገኙ ድረስ የተደረገበት እርምጃ ነበርና በተለይ ሃይማኖት ተቋማት ያነሱትን የነበረውን ጥያቄ ከመመለስ አንፃር ምን ውጤቶች ተገኙበት? በሌላ መልኩ በመንግስት ተቋማትም ደግሞ ሁሉም ብሔረሰቦች ሁሉም ሃይማኖቶችን የሚከተሉ አመራሮችን በኩልነት የማስተናገድና የማሳተፍ ስራዎችም እንደነበሩ አይተናልና ከዚህ አንፃርስ ምን ውጤት ተገኘበት? እንደሚያስታውሱት አዲስ አበባ ከአራቱ ፓርቲዎች ውጭ ያሉ ሌሎች ክልሎች ምንም ዕውቀት ቢኖራቸው ከተማዋን የመምራት እድል አልነበራቸውምና አካታች በሆነ የፓርቲው ውጤት እንደሆነ እንደተጠበቀ ሆኖ ሌሎች ክልሎችም ጭምር መሪዎች እዚህ ከተማ ውስጥ መጥተው አገልግሎት የሚሰጡበት መሪነት የሚጫወቱበት በትክክል አዲስ አበባ የህብረ ብሔራዊ ማንነት መገለጫ ለማድረግ አስተዳደሩ የወሰዱ አቋምና የተገኙ ውጤቶችን ቢመለከቷቸው መልካም። እንግዲህ ለውጡ አንዱ ያመጣቸው ትሩፋቶች ውስጥ የሚገለጸው ሙሉ እይታ ነው። ለሀገሪቷ የተወሰነው ኃይል ብቻ የመወሰን ሚና ያለው የተወሰነው ደግሞ ሚና የሌለው አይነት ተደርጎ ይወሰድበት የነበሩ እሳቤዎችን ሙሉ ለሙሉ የሸረሸረና በሂደቱ ለሀገረ መንግስት ግንባታ ሁሉም ብሔር ብሔረሰቦች በኩል ሚናቸው ሊወጡ የሚችሉበት አደረጃጀትና ተልዕኮ ሊፈጽሙ የሚችሉበት ስርዓት መገንባቱ ነው። እንደሚታወቀው በፊት በነበረው ስርዓት ለሁለት ተከፍለው ሌሎቹ ደጋፊ አጋር ተብለው የሚጠቀሱበት ሌሎቹ ደግሞ ለሀገሪቱ ወሳኝ ሚና መጫወት የሚችሉ ተደርገው ሲሰራበት የነበረበት ስርዓተ መንግስት ነበር። ይሄንን የለውጡ መንግስት ሙሉ ለሙሉ በመቀየር ሁሉም አጋር ተብለው ሲነሱ የነበሩ ክልሎችም ጭምር በሀገረ መንግስት ግንባታው ላይ እኩል ተሳትፏቸው እንዲረጋገጥ በማድረግ ረገድ የተሰሩ ስራዎች ወደ ከተማችንም ሰርገው የገቡበት ሂደት አለ። ይሄን በመሆኑ በከተማችን ላይ ካሉ የካቢኔ አባላት ውስጥ የቤንሻንጉል የሱማሌ እንዲሁም ደግሞ የአፋር
ክልል ውክልና ያላቸው አካላትም ጭምር በካቢኔ ውስጥ ተሳትፏቸው እንዲረጋገጥና ከተማችን አዲስ አበባ በትክክል የህብረ ብሔራዊ አንድነት መገለጫና ህብረ ብሔራዊ የሆነች ከተማ መሆኗን ማሳያ ነው። ይሄን ብቻ አይደለም። ለውጡ ካመጣቸው አንዱ ትሩፋቶች ውስጥ ተቃዋሚ የሚባል እና ለሀገር ምንም ፋይዳ የሌለው ተደርጎ በጠላትነት የሚፈረጅ ኃይል የለም ብሎ ተፎካካሪ ፓርቲዎችም ጭምር ሐሳባቸውን ይዘው ለሀገር መንግስት ግንባታው አበርክቶ እስካላቸው ድረስ ሀገር በጋራ መገንባት ነው ውጤት ያለው ብሎ በማሰብ ፓርቲያችን በተለይ ተፎካካሪ ፓርቲዎችም ጭምር በመንግስት ሹመት ላይ ከፌደራል ጀምሮ የፌደራሉን መነሻ ያደረገ በከተማችን አዲስ አበባም የተፎካካሪ ፓርቲዎችም ጭምር አብረው የካቢኔ አባል በመሆን ከተማው ውስጥ በሚሰሩ የመንግስት የፓርቲ ስራዎች ላይ ሚናቸውን እንዲወጡ በማድረግ ረገድ ሰፋፊ ስራዎች እየተሰሩ ያለበት ሂደት ነው ያለው። ይሄንን ስናይ ከተማችን አዲስ አበባ የህብረ ብሔራዊ ከተማ መሆኗን ማሳያ መገለጫ ነው። ለሰላሙ ምን አበርክቷል ነው ትልቁ ጥያቄ እዚህ ላይ። እውነት ነው እንግዲህ ለሰላሙ የህብረ ብሔራዊ በመሆናችን ሁሉም ብሔር ብሔረሰቦች በባለቤትነት የኔነት ስሜት ተሰምቷቸው ከተማው ውስጥ በሚሰሩ የልማት የመልካም አስተዳደር ስራዎች ከሁሉ በላይ ደግሞ ለሰላም ለጸጥታ ስራ አጋዥ እንዲሆኑ ማድረግ ችሏል። በጋራ ማሰብ የጋራ ባለቤትነት ስሜት የጋራ ተልዕኮ የመውሰድ የመፈጸም ሐሳብ እንዲኖራቸው በማድረግ በመደረጉ ከተማችን ላይ የተሻለ ዘላቂ ሰላም አስተማማኝ ሰላም ማምጣት የተቻለበት ሂደት ነው ያለው ማለት ነው። በላመልኩ ቀደም ይናነሳውት ቢመለስ ጥሩ ብዬ ነው ይሄን ሐሳብ ደግሞ የሃይማኖት ተቋማት ያነሷቸው የነበሩ ጥያቄዎች አሉ። እሱን ለመመለስ አስተዳደሩ በተለይ የጊዜው ውሳኔ ያሳልፏልና በተለይ የነበረውን ቅራኔ ከመፍታት አንፃር ለሰላሙ የነበረው አበርክቶ ምን ይመስላል? ቅድም እንዳነሳውትኝ በተለይ ከለውጡ በኋላ በዋናነት የተሰራው ሃይማኖት ተቋማት ለዘላቂ ሰላም ግንባታ ዋነኛ ተቋማት ናቸው ብሎ ለውጡ በማሰብ በተለይ በውስጥ የነበሩ ችግሮችን ለዘመናት ችግር ሆነው ተደራርበው የቆዩ ችግሮችን ከመፍታት አንስቶ እነኚህ ተቋማት ተቋማዊ ነፃነታቸውን ተጠብቀው አገልግሎት እንዲሰጡ ከማድረግ አንፃር የነበረባቸውን የመልካም አስተዳደር ችግር መፍታት ቁልፍ ተግባር ተደርጎ ሲተገበር የነበረበት ነው። ከዚህ አንፃርም በከተማችን አዲስ አበባ በሰባቱም ቤተ እምነቶች ላይ የነበሩ የመልካም አስተዳደር ችግሮችን ከስር መሰረቱ በመፍታት እነኚህ ተቋማት ሙሉ ሆነው ሚናቸውን እንዲወጡ ከማድረግ አንፃር በርካታ ስራዎች ተሰርተዋል። ለአብነትም በተለይ በኦርቶዶክስም በእስልምናውም በሰባተኛ ቀንም በካቶሊክም በወንጌላውያን አማኞችም ዘንድ ለረጅም ዓመታት የነበሩ የመሬት ጥያቄዎችን የከተማ አስተዳደሩ በቁርጠኝነት ፍትሃዊ የሆነ ተጠቃሚነት እንዲረጋገጥ እና ተቋሞቹ ደግሞ ለሰላም ግንባታ ያላቸውን አበርክቶ ሙሉ ሆነው እንዲፈጽሙ ከማድረግ አንፃር የነበሩባቸውን የመሬት ጥያቄዎች ሙሉ ለሙሉ ሊባል በሚችል ደረጃ ከስር መሰረቱ ነቅሶ በማውጣት ምላሽ የተሰጠበት አግባብ ነው ያለው። ይሄን በመሆኑ በተለይ የሃይማኖት ተቋማት በውስጥ ያሉባቸውን ችግሮች በራሳቸው የመፍታት ባህላቸው ከጊዜ ወደ ጊዜ አዳጊ ከመሆኑም ባሻገር በተለይ በከተማችን ውስጥ ለምንሰራው የሰላም እሴት ግንባታ እነኚህ ተቋማት እየተወጡ ያሉ ሚናዎች እያመጣ ነው ላለው ዘላቂ አስተማማኝ ሰላም ትልቅ ሚና አለው። ይሄን ብቻ አይደለም የሚከናወኑ በከተማችን ውስጥ ትላልቅ በመቶ ሺዎች የሚቆጠሩ በሚሊዮን የሚቆጠሩ የከተማችን የእምነት ተከታዮቻቸው ወጥተው በሰላም ወጥተው አብሮነታቸውን አሳይተው እንዲወጡ በማድረግም አንፃር የሃይማኖት ተቋማት ሚና እጅጉን ትልቅ የነበረበት ሂደት ነው ያለው ማለት ነው። ኢትዮጵያም አዲስ አበባ የብልጽግና ተምሳሌት እንድትሆን ባለፉት 7 ዓመታት በርካታ ስራዎች ሰርቷልና እንግዲህ የ7 ዓመቱ ጉዞ እንዲህ አልጋ ባልጋ ብቻ ተብሎ የሚገለጽ አይደለም። በርካታ ፈተናዎች እንደ ሀገር የታለፈበት ከመሆኑ አንፃር በቀጣይ ሰላማችን ከማጽናት አንፃር እነዚህ ያለፍንባቸው ልምዶችና ተሞክሮዎች ምን ፋይዳ ይኖራቸዋል? በቀጣይስ ከማህበረሰቡም ከመንግስትም ያለውን ሰላም በማጥበቅ ያሉ ችግሮችን ደግሞ መፍትሄ መስጠት አንፃር ምንድነው የሚጠበቀው ይላሉ? ሀገር የምትገነባው እንግዲህ የሁሉም በሀገሪቷ ውስጥ የሚኖሩ ህዝቦች የአንድነት ያመለካከት ተደማሪ ውጤት ነው። ከዚህ አንፃር በተለይ
በበፊት ጥላቻና ቁርሾ በበፊት የነጠላ ትርክት ላይ የተመሰረተ አሁንም በሀገራችን ውስጥ እየተከሰቱ ላሉ ፈተናዎች መንስኤ የሆኑ ያሉ ጉዳዮች ላይ አሁንም ሀገራዊ የምክክር ኮሚሽኑ ከተቋቋመለት ዓላማ አንፃር የሚተገብራቸውን ጉዳዮች መላው የከተማችን ነዋሪ እንዲሁም በኢትዮጵያ ውስጥ የምንኖር አካላት በሙሉ ለዚህ ሚናችንን ልንወጣ ይገባል። ከሁሉ በላይ ሀገራዊ የምክክር ኮሚሽኑ በተለይ ብሔራዊ መግባባት ሊፈጠርባቸው የሚገቡ ጉዳዮች ላይ ያላሰለሰ ጥረት የሚያደርግ አሁን ይመጣል ብለን የለውጡ መንግስታችን እየተጋና በቁርጠኝነት እየሰራ ላለው ዘላቂ ሰላም የሪፎርም ስራ ዋነኛ መሳሪያ እንደመሆኑ መጠን በዚህ ሀገራዊ የምክክር ኮሚሽን ውስጥ ሁሉም የኢትዮጵያ ህዝቦች በዚህ ምክክር ላይ ተሳትፏቸውን በማረጋገጥ ያልተግባባንባቸው በፊት ጥለውብን የሄዱትን ቁርሾና ጥላቻዎችን ድንበሩን በመበጣጠስ በአብሮነትና በአንድነት የምንገነባት ሀገረ መንግስት እንድትኖር ከማድረግ አንፃር እየገጠሙ ያሉን ፈተናዎችን ሊፈታ የሚችል ተቋም እንደመሆኑ መጠን ሁሉም የሀገሪቱ ዜጋ በሙሉ በዚህ ውስጥ ተሳትፎውን ሊያረጋግጥ ይገባል የሚል ነገር ነው ያለው። ሀገር እንግዲህ ስትገነባ ደግሞ አሁንም አለመግባባቶች ሊፈጠሩ ይችላሉ በመንግስት አካሄድና አሰራር ውስጥ። ነገር ግን አለመግባባቶችን በአፈሙዝ ለመፍታት የሚካሄድበት አግባብ እና ቅድም ካነሳኋቸው የተዛቡ ትርክቶች መነሻ ተደርገው የጽንፍ እሳቤዎችን በመያዝ ጫፍና ጫፍ እየጎተቱን ሰላማችንን የሚያደፈርሱ ጉዳዮች ላይ አሁንም ህዝቡ ወደ ተቀራራቢ ተደማሪ ሐሳብ ውስጥ በመምጣት እነኚህም ነፍጥ አንግበው እየተንቀሳቀሱ ያሉ አካላትን ወደ ሰላም እንዲመጡ በንግግር ያሉባቸውን ችግሮች የሚያነሷቸውን ችግሮች እንዲፈቱ በማድረግ ረገድ ሁሉም የሀገሪቱ ዜጋ የከተማችንም ነዋሪ ጭምር ሚናውን ሊወጣ ይገባል የሚል ነገር ነው ያለኝ። እንደ ወይዘሮ ሊዲያ ማየት አለበት በማነሳው ነጥብ መንግስትን በተለያየ መልኩ መቀየር የሚፈልጉ ኃይሎች ማህበረሰቡን ሰላም የሚነሱበት አንደኛው መንገድ ቀጣይነት ያለው አጀንዳ መስጠት ነው። ተከታታይነት ያለው የተዛቡ መረጃዎችን በማሰራጨት ማህበረሰቡ እንዳይረጋጋ ወደ ሰላም እንዳይመጣ አጀንዳዎችን በመቅረጽ ለማቀበል አንደኛው ስልት ነውና ከዚህ ረገድ እናንተ እንደ ማህበረሰቡ ተወስዷቸው ውይይት መድረኮች እንደተጠበቁ ነው ምንድነው የሚጠበቀው ምንድነው ሊሰራ የሚገባው በየጊዜው የሚሰጡን አጀንዳዎች የተከተልን እስከመቼ ነው እንደ ወራጅ ውሃ የምንፈሰው ቆም ብሎ ማየት አይገባም ወይ እዚህ ላይ ያለው የርሱ ሐሳቡና አስተያየት ምንድነው? መልካም እንግዲህ እንደሚታወቀው የተረትም አለ ጦር ከፈታው ወሬ ፈታው ይበልጣል የሚል እንግዲህ የከተማችን ነዋሪ እና መላው የኢትዮጵያ ህዝብ መረዳት የሚገባው በተለይ በጽንፍ እሳቤ ውስጥ ሆኖ ተቀራራቢና የወል ትርክቶቻችንን በማዛባት አንድነታችንን በመሸርሸር አሁንም ሀገራችን ወደምትፈልገው የብልጽግና ጉዞ እንዳትሄድ አረንቆ ውስጥ እንድንኖር ማነቆና ሳንካ እየሆኑብን ያሉ የጸረ ሰላም የጽንፍ ኃይል እሳቤ ያላቸው ኃይሎች አጀንዳዎቻቸውን በዚህም በዛ በተለያዩ ጉዳዮች በማህበራዊ በኢኮኖሚያዊ ፖለቲካዊ በሚመስሉ ጉዳዮች ላይ የተዛቡ መረጃዎችን በመስጠት የህዝቡ አብሮነትና አንድነትን በመሸርሸር የጋራና የወል ትርክቶቻችን ላይ ቆመን ለሀገረ መንግስት ግንባታችን በጋራ እንዳንተም ለማድረግ የሚነዙ ሐሰተኛ መረጃዎች አሉ። ማህበረሰቡ እነዚህን ሐሰተኛ መረጃዎች በቅጡ ተረድቶ በተለይ አንድነትን ለመሸርሸር እንዲሁም ደግሞ በጦርነት አረንቆ ውስጥ ሆነን አሁን ማሸነፍ የሚገባን ትልቁ ጉዳይ ድህነት ሆኖ ሳለ በድህነት አረንቋ ውስጥ እየሆነን ሀገር እንዳትለማ ለማድረግ የሚሰሩ ኃይሎችን በጽኑ የመቃወም ከሐሰተኛ መረጃዎች በመቆጠብ በትክክለኛና በእውነተኛ መረጃዎች ላይ የተመሰረተ የሀገር ወዳድነት ፓትሪዮት የምንለው እሳቤ ውስጥ መቆም የሚያስፈልግበት ሁኔታ ነው። እነኚህ ኃይሎች በተለይ ርካሽ የሆነ መረጃ እና ርካሽ የሆነ የነሱን ትርፍ ያገኛሉ ብለው የሚያስቧቸውን የተለያዩ አጀንዳዎችን በማሰራጨት በመንዛት በማህበረሰቡ ውስጥ የሚፈጠሩ ኢንተግሪቲዎችን የሚፈጠሩ አብሮነትና አንድነቶችን ለመሸርሸር በየጊዜው እየተጉ ያለበት ሁኔታ መኖሩ
በቅርቡ እንኳን የገጠመንን ማንሳት ይቻላል። የነ ብርቱካንን እንደዚህ አይነት የተዛቡ ያልተደረጉ የበሬ ወለደ እሳቤዎችን በእጃዙር በማድረግ ማህበረሰቡ ውስጥ አብሮነትን የሚሸረሽሩ ከሁሉ በላይ በብሔራዊ አንድነቶቻችን ላይ በጋራ የምንቆምባቸው እሳቤዎች እንዳይኖሩ ከማድረግ አንፃር የሚሰሩ ኃይሎችን በጽኑ መታገልና በአንድነታችን ላይ የጋራ ቆመን በተለይ ፓርቲያችን መንግስታችን እየተጋ እየለፋ ላለው የጋራ ብልጽግና እና የጋራ የመልማት ፍላጎትና ተልኳችን ላይ ሁላችንም ርብርብ ማድረግ ይገባናል የሚል ሐሳብ ነው ያለው። ወይዘሮ ሊዲያ እንግዲህ አዲስ አበባ ከተማ ወደ ስማርት ሲቲነት እየሄደች ነው የምትገኘው። ቴክኖሎጂን የምትጠቀም ሁሉ ነገሩም የቴክኖሎጂ ስርዓት ጋር ግንኙነት ያለው እንዲሆን አቅጣጫ ተቀምጦ እየተሰራ ነው የሚገኘው። በተለይ የሰላምና ጸጥታ ሁኔታ በሁሉም ቦታ ላይ ጸጥታ አካላትን ማሰማራት ላይ ይችል ይሆናል። ስለዚህ በተለይ ቴክኖሎጂን በመጠቀም አንፃር በምን ደረጃ ነው የምትገኙት? የቴክኖሎጂ አጠቃቀማችሁ ሰላሙን ከማጽናትና ከመጠበቅ አንፃር ምን ውጤት ተገኝቶበታል? የኮሪደር ልማት በተለይ ከተማችን ውስጥ እየመጣ ላለው አስተማማኝ ዘላቂ ሰላም ትልቅ አበርክቶ ነው ያለው። እንደሚታወቀው የኮሪደር ልማት የለማባቸውን ቦታዎች ቀደምት ስናይ እንደ ፒያሳ፣ ካሳንቺስ የመሳሰሉ ቦታዎች በርካታ የሆኑ የወንጀል እንቅስቃሴዎች የሚከሰትባቸው ለወንጀል መንስኤ የምንላቸው አዋኪ ድርጊቶች የሚደረግባቸው ድርጊቶች የሚፈጸምባቸው እንደ ሐሺሽ ሺሻና መሰል አዋኪ ድርጊት የምንላቸውና ለወንጀል ተገፋፍቶ ወንጀል ፈጻሚው ለመሄድ የሚደረግባቸው ጉዳዮች የሚፈጸሙበት መጠጥ ቤቶች፣ ግሮሰሪ ቤቶች የነበሩበትና ለጸጥታ መደፍረስ ትልቅ ስጋት የነበሩ ቦታዎች በተለይ በኮሪደር ልማት እነኚህ ቦታዎች ጸድተው ሌሎች ተግባራት መከናወን መቻላቸው ለጸጥታው እጅግ ከፍተኛ የሆነ አስተዋጽኦ አለው። ይሄን ብቻ አይደለም። እነኚህ በኮሪደር የለሙ ቦታዎች ላይ በሙሉ መብራቶች አሉ። መብራቶች መኖራቸው ብቻ ሳይሆን የሲሲቲ ካሜራ በሁሉም የኮሪደር ልማት እየተተገበረ ባለባቸው ቦታዎች ላይ በሙሉ ይገኛሉ። ይሄ ደግሞ ቅድም እንደተባለው በጸጥታ መዋቅሩ ተደራሽ ያልሆኑ ቦታዎችን በቴክኖሎጂ የተደገፈ ስራ ከመስራት አንፃር በተለይ የአዲስ አበባ ፖሊስ ይሄንን ቴክኖሎጂ በማበልጸግ በሁሉም የኮሪደር ልማቶች ላይ የሚከሰቱ ችግሮችን የሚከሰቱ ወንጀሎችን እያንዳንዱ እንቅስቃሴዎችን ሊቆጣጠርበት የሚችልበት ቴክኖሎጂ በማልማት የሁሉም ኮሪደሮች ላይ የተገጠሙ ካሜራዎችንም ኢንተርሊንክ እንዲኖራቸው በማድረግ የፌደራል ፖሊስም በተመሳሳይ አዲስ አበባ ፖሊስም አጠቃላይ በቦታው ላይ የሚደረጉ ቅኝቶችን የማየት እና የሚከሰቱ ወንጀሎችን ቢኖሩ የተጠያቂነት ስርዓት ለመዘርጋት ምቹ ሁኔታ የተፈጠረበት ሂደት ነው ያለው። እንደ አጠቃላይ ስንወስደው ከተማችን አዲስ አበባ በኮሪደር ልማት እየለማች በሌሎችም የልማት እንቅስቃሴዎች ከፍተኛ የሆነ ፍጥነት ላይ ያለች ከተማ እንደመሆኗ መጠን ከተማዋን የሚመጥን ዘመናዊ የጸጥታ ተቋም መገንባት ላይ በትኩረት እየሰራ እንገኛለን። ከዚህ አንፃር ቅድም ያነሳኋቸው የቴክኖሎጂ ስራዎች በአዲስ አበባ ፖሊስም በጸጥታ በሰላምና ጸጥታ አስተዳደር ቢሮ እየተተገበሩ ይገኛሉ። በተለይ የህዝብን አቅም አሟጠን ለመጠቀም ያስችለናል ብለን የነደፍነው አንድ ቴክኖሎጂ አለ። በፌደራል ፖሊስ የለማ የሲቲዝን ኤንጌጅመንት ይሄ ቴክኖሎጂ ሁሉም የህብረተሰብ ክፍል በስልኩ ላይ አፕሎድ በማድረግ አጠቃላይ በከተማ ውስጥ የሚያስተውላቸውን የደንብ ጥሰቶች የሚያስተውላቸውን የወንጀል እንቅስቃሴዎች የጸረ ሰላም ኃይሎችን እንቅስቃሴ አይዘር በምስል አስደግፎ ኦር በኦዲዮ አለበለዚያም ደግሞ በመልእክት አጠቃላይ ጥቆማዎችን የሚሰጥበትን ሶፍትዌር አበልጽገን በከተማ ደረጃ በሁሉም በሚባል ደረጃ ያስተዋወቅን ያለንበት ሂደት አለ። የኮሊንግ ሴንተር በአዲስ አበባ ፖሊስም በተመሳሳይ በከተማችን አዲስ አበባ 82 88 ነፃ የጥሪ መስመር በመዘርጋት ማህበረሰቡ በየትኛውም ቦታ ላይ የሚያያቸውን የትኞቹንም ወንጀሎች ጥቆማ እንዲሰጥ በማድረግ ረገድ እየተሰሩ ያሉ ስራዎች አሉ። እነኚህን ስራዎች በቀጣይም በትኩረት በማጠናከር በቴክኖሎጂ የተደገፈ የጸጥታ የደህንነት አጠባበቅ ስራዎቻችን ላይ ትኩረት አድርገን የምንሰራ ይሆናል።
ወይዘሮ ልዳኔ በመጨረሻ ጥያቄዎችን ጨርሻለሁ። ነገር ግን በእርሶ በኩል የሰላምና ጸጥታ አስተዳደርን በተመለከተ ማህበረሰቡ ሊያውቀው ሊገነዘበው ይገባል የሚሏቸው ነጥቦች ወይም የቀሩ ሀሳቦች ካሉ እንዲያቀርቡ ድል እሰጣለሁ። መልካም እንግዲህ በከተማችን አዲስ አበባ ላይ በተለይ በባለፉት 7 ዓመታት በርካታ ህዝቡን በተለይ ባለቤት ያደረገ የጸጥታ መዋቅሩን ተቋማዊ አደረጃጀት ያጠናከረ አጠቃላይ ተልእኮቻችን በተለይ አሁን ከተማዋ እየዘመነች ካለችበት የለውጥ የልማት አቅጣጫ አንፃር እሱን የሚመጥን ዘመናዊ የጸጥታ ተቋም በመገንባት ከተማችን ላይ የሚከሰቱ የትኛውንም የጸረ ሰላም የጽንፍ ኃይሎች እንዲሁም የወንጀል እንቅስቃሴዎችን በመከላከል ላይ መሰረት ያደረጉ ተልእኮችን እየተወጣ ይገኛል። ይህም በመሆኑ በከተማችን ላይ በተለይ በባለፉት 7 ዓመታት ሊከሰቱ የታሰቡ የጸረ ሰላም ኃይሎች እንቅስቃሴ እንዲሁም ሌሎች መሰል የህግ ማስከበር ስራ የሚያስፈልጋቸውን ጉዳዮች በቁርጠኝነት ቅንጅታዊ አሰራርን በማሳለጥ ውጤታማ ስራዎች ተሰርተዋል። ከሁሉ በላይ ስራዎቻችን በከተማው ውስጥ ብቻ ያተኮሩ እንዳልሆኑ በደንብ በመረዳትና አሁን የመጣውን ዘላቂ አስተማማኝ ሰላም አጽንቶ ለማቆየት የሚያስችሉ ስራዎችን እየሰራን ካለንበት ውስጥ ተጠቃሽ የሚሆነው በተለይ ከሸገር ከተማ ጋር በቅንጅት በጸጥታ ዙሪያ እንዲሁም በሌሎች የህግ ማስከበር ስራዎች ላይ ተቀናጅተን የምንሰራባቸው ጉዳዮች እጅግ አበረታችና ውጤት የሚያመጡ ናቸው። ሌሎችም የህግ ማስከበር ስራዎቻችን በተለይ ማህበረሰቡ የሰላም የጸጥታ የደህንነት መደፍረስ ችግሮቼ ናቸው እና መንግስት አይቷቸው ከዚህ ነፃ ቢያረጋቸው የሚላቸውንም ተልእኮች በተለይ ቢሮአችን ያስተዳደር ስራም የሚሰራ እንደመሆኑ በጠን በማህበረሰቡ በየጊዜው የሚነሱ የመልካም አስተዳደር ችግሮች ሄደው የጸጥታ መደፍረስ መንስኤ እንዳይሆኑ ከማድረግ አንፃር በህግም ጭምር የተደገፈ እርምጃ እንዲወሰድ ከማድረግ አንፃር በርካታ ስራዎች እየተሰሩ ነው ያሉት። የጫኝና ወራጅን ማንሳት ይቻላል። ከተራ አስከባሪዎች ጋር በተያያዘ የሚነሱ ጉዳዮች፣ ከፓርኪንግ ጋር በተያያዘ የሚነሱ ጉዳዮች፣ በተለይ ከትራንስፖርቴሽን ሰርቪሱ ጋር በተያያዘ በከተማው ላይ ለቁጥጥር ምቹ ያልሆኑ ከባጃጅ ትራንስፖርቴሽንም ጋር በተያያዘ የነበሩ ጉዳዮችን በደንብ ለቁጥጥር በሚያመች መልኩ አደረጃጀታቸውን በህግና በስርዓት እንዲሆን ተልኳቸውን በግልጽ ለመንግስትና ለህዝብ ቀጥተኛና ትራንስፓረንት በሆነ አግባብ እንዲሆኑ ከማድረግ አንፃር በርካታ ውጤታማ ስራዎች ተሰርተዋል። በተለይ ከትምህርት ማስተማር ሂደቱ ላይ ትምህርት ቤቶች የትውልድ መቅረጫ ቦታዎች እንደመሆናቸው መጠን የመማር ማስተማር ሂደቱ ፍጹም ሰላማዊና ትምህርትን ማዕከል ያደረጉ ተግባራት የሚከወኑበት እንዲሆኑ ከማድረግ አንፃር በተለይ ትምህርት ቤቶች አካባቢ የነበሩ አዋኪ ጉዳዮችን ላይ የህጋዊ ንግድ ፍቃድ ተሰጥቷቸው ግን ከዛ ውጪ የሚነግዱ የንግድ ተቋማትን ህጋዊና አስተዳደራዊ እርምጃ እየወሰድን የመጣንበት አግባብ እጅጉን የሚያበረታታ ነው። ከሁሉ በላይ ከተማችን አዲስ አበባ የህግ የበላይነት የተከበረባት ህብረ ብሔራዊ አንድነትን የጠበቀች ከተማ ሆና እንድትቀጥል ከማድረግ አንፃር በተለይ በማህበረሰቡ ዘንድ አርቲፊሻል የሆነ የኑሮ ውድነት እንዲመጣ በማድረግ ማህበረሰቡ ቀውስ ውስጥ እንዲገባ በማድረግ የሚሰሩ የንግድ ተቋማትን በቅንጅት ከንግድ ቢሮ ጋር በጋራ በመሆን ህጋዊ እርምጃ በመውሰድ በሂደቱ በዋጋና በዋጋ ብቻ እንዲሁም ደግሞ የዋጋ ጭማሪ እንዳይኖርና በማህበረሰቡ ውስጥ ከማክሮ ፖሊሲው መነሻ ተደርጎ ሊጨምሩ የታሰቡ ጉዳዮች ከስር መሰረታቸው ምላሽ እንዲሰጡ በማድረግ ረገድ የቁጥጥር የመከላከል ስራችን እጅጉን ውጤታማ እየሆነ በመምጣቱ በተለይ የኑሮ ውድነትን የሚያባብሱ ጉዳዮች ላይ ከነዳጅ ጋር ተያይዞ እንዲሁም ደግሞ ከመሰረታዊ ፍጆታ ከዘይት ከስኳርና ሌሎች መሰረታዊ ሸቀጦች ጋር ተያይዞ የሚነሱ ጉዳዮች ላይ የአቅርቦት ችግር እንዳይኖር የቀረበውም ደግሞ በአግባቡና በፍትሃዊነት ለማህበረሰቡ ተደራሽ እንዲሆን በመሃል ችግሮች የሚፈጥሩ ህገወጦችን የመቆጣጠር ስራ ላይ በርከት ያሉ እርምጃዎችን የሰራንበት ሁኔታ ነው ያለው። ከነዳጅም ጋር በተያያዘ የነዳጅ አቅርቦት ላይ ያሉ ሳቦቴጆችን ከመከላከል ከመቆጣጠር ነዳጆች ላይ ቅሬታ ህዝቡ እንዲያነሳ ከማድረግ አንፃር ህገወጥ የሆኑ ተግባራት የሚፈጽሙ አካላትንም የመከላከል እርምጃ የመውሰድ ስራችንን አጠናክረን እየቀጠልን ያለንበት ሂደት ነው ያለው። እነኚህ ስራዎች እንግዲህ በከተማችን ላይ አስተማማኝ ዘላቂ ሰላም
ለማምጣት እየሰራንበት ያለበት ሂደት አለ። ከሁሉ በላይ ግን ለነዚህ ሁሉ ትልቅ አስተዋጽኦ የሚያበረክተው አሁንም እነኚህን ስራዎች ስንሰራ ውጤት ያመጣ ነው ብቻችንን ሰርተን ሳይሆን ከሁሉ በላይ መላው የከተማችን ነዋሪ በመንሰራቸው የህግ ማስከበር ስራዎች በመንሰጣቸው አቅጣጫዎች የሰላም የጸጥታ አጠባበቅ ስራዎቻችን ላይ ከጎናችን በመሆን በተለይ በፈጠርናቸው አደረጃጀት ውስጥ ሌት ተቀን ሰለቸኝ ደከመኝ ሳይሉ በበጎ ፈቃደኝነት የአካባቢያቸውን ሰላምና ጸጥታ በቁርጠኝነት እየጠበቁ ያለበት ሂደት በዚህ አጋጣሚ የከተማችንን ነዋሪ እጅግ ምስጋና ለቸራውና በቀጣይም በመንሰራቸው የጸጥታ የደህንነት አጠባበቅ ስራዎቻችን ላይ ከዚህ በላይ ተሳትፎን በማረጋገጥ የከተማችን ነዋሪ አሁን ከተማችን ውስጥ የተገኘውን ዘላቂ አስተማማኝ ሰላም አጽንተን እንድናቆይ አደራ ለማለት እወዳለሁ። እንደው አብረው ማጠቃለያ ቢያደርጉት የአመራሩ ቅንጅት ምን ውጤት አስገኘ የሚለውን ቢመለከቱት መልካም ይመስለኛል። እንግዲህ በተለይ በከተማው ውስጥ በመንሰራቸው የጸጥታ አጠባበቅ ስራዎቻችን ላይ መላው የከተማችን አመራር በተለይ ለጸጥታ ስራ የሚሰጠው ትኩረት እጅግ አበረታች ከሁሉ በላይ የከተማዋ ከፍተኛ አመራሮች በከተማው ውስጥ የሚከሰቱ የጸጥታ ሁኔታዎችን ቀድሞ መረጃ በመውሰድ መረጃዎቹን በመተንተን በመተንበይ ወደ ችግር እንዳይሄዱ በማድረግ ረገድ መከላከል ላይ መሰረት ያደረጉ ስራዎች እንዲሰሩ ከማድረግ አንፃር በየጊዜው የሚያደርጉት ድጋፍና ክትትል አቅም ለመሆን ተቋሙ እንዲደራጅ በሁሉ አቀፍ በሰው ኃይል በትጥቅ እንዲሁም ደግሞ ብቃትና የመፈጸም አቅም ያለው አባልና አመራር እንዲኖር በተቋሙ ውስጥ በማድረግ ረገድ መላው የከተማችን አመራር እንዲሁም ደግሞ የዋና አስተባባሪዎች በተለይ ከተማው ውስጥ እየመጣላለው የጸጥታ ስራ እጅጉን ውጤታማ ስራዎች የተሰራበት ነው። ቅንጅታዊ አሰራሩም እጅግ የተሻለ ነው። በተለይ የጸጥታ ስራ በተቋም ብቻ የሚመራ እንዳለ መሆኑ መጠን ከ30 የሚሆኑ ተቋማት ላይ በከተማው ውስጥ ካሉ ተቋማት ላይ በቅንጅት እንሰራለን። ከነኚህ ተቋማት ላይ ያለን ቅንጅታዊ አሰራር የይስሙላ አይደለም። በተጨባጭ ከተማው ውስጥ ለሚመጣው የህግ ማስከበር ስራ ዘላቂ ሰላም በቅንጅት በአብሮነት በጋራ በመገምገም የጋራ አቅጣጫዎችን ደግሞ በጋራ በመፈጸም በመስራታችን የመጡ ውጤቶች ናቸው። ለዚህ ደግሞ ትልቁን ስራ አንበሳ ድርሻ የሚወጣው በተለይ ፓርቲያችን በሚሰጠው አቅጣጫ መሰረት የፓርቲያችን አባላትና አመራሮች የሰላምን ሁኔታ በደንብ ጠንቅቆ በመረዳት የሰጡት ዋጋ ደግሞ ከተማው ውስጥ ለመጣው ዘላቂ አስተማማኝ ሰላም ትልቅ ፋይዳ አለው። ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ስራ ቢሮዎች ኃላፊ እዚህ መጥተው ማብራሪያ ስለሰጡም ከልብ ነው የማመሰግነው። እኔም እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን የዛሬ ወቅታዊ ዝግጅታችን የተከታተላችሁ ይመስል ነበር። ፕሮግራሙ መምራት አብራችሁ ቆዩት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። የዛሬ ቆይታችን እንደተከታተላችሁት ሰላምና ጸጥታ አስተዳደርን በተመለከተ ባለፉት 7 ዓመታት በከተማችን የተከናወኑ ዋና ተግባራት የተገኙ ውጤቶች ምን ይመስላሉ የሚለው ነበር ያየነው። በቀጣይ ጊዜያት ደግሞ ሌሎች የስራ ኃላፊዎችን ወደ እናንተ ዘመተን ከተቋማት ግንባታ አንፃር የተሰሩ ውጤቶችን የምናይ ይሆናል። የዛሬ ፕሮግራማችን በዚህ ቋጭተናል። ለነበረን ሁሉ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።